ገዢነትና አስተዳደር ምንድነው ባል ምንድነው ጋይስ? ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ የአጋንንት ትምህርት ኢየሱስ ያድናል አይደለም? እሺ ጅላቱ ማለት ይገላል ሁሉ ማለት ነው። አይገልም ኢየሱስ። ተረት የፍልሰታ ጾም ከመግባቱ በፊት ይሄንን ታሪክ ልነግራችሁ ስለምፈልግ ነው። እናታችን እመቤታችን ቅድስት ድንግል ማርያም ከዛ አስከሬኗን ለማቃጠል ይቅርታ ማድረግ አንድ ሰው በእድሜ ገፋ ያለ ሰው ነውና ወንድሜን ይገለዋል ማለት ነው። ምንድነው ባል ምንድነው ጋይስ? እቺ ሴት እናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው ቅዷች? ሴትዮ አይገባኝም። ታውቃለህ፣ አሁን ባል ምን እንደሆነ ግራ ገብቷት ነው። አባቷ ለእናቷ ባል ስለሆነ ስለ ባል እንዴት አልተማረችም እንዴ? ምንድነው ባል? ምንድነው ቁም ሳጥን ነው? መደርደሪያ ነው? እንዴት በዚህ ልክ ባል ምንድነው ምናምን ብላ ትጸየፋለች ባል? እሺ እንቀጥል። ለማንኛውም ምንድነው ባል? ጨንቁኝ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ የማዝነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ፣ ስለ ሴቶች መብት፣ ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እች ልጅ ብቻዋን እንዳልሆነች የማውቀው በዛ ነው። አሁን ልብ በሉ፣ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። እዚህ ጋር ደግሞ መለስ ስትይና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታትስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሴጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሴጣን ማለት ነው። ጴጥሮስ ላይ ያለው ሴጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስን ምንድን ነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድን ነው? ሂድ አንተ ሴጣን የሰውን እንጂ እግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሴጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሴጣን አለ ማለት ነው። እነዛ ሴጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሀሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። ለዘፈኑ ይቅርታሽ። እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም። የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች፣ ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፍ ያጮለሽ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፍ ያጮላችሁ። ፖሊስ ሁኚ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግ አባታችሁ እናጠፋችኋለን ማለት ነው። አት ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት፣ አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉድ ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይህን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠኋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ።
ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር፣ ትሸነፋላችሁ። ምናልባት ፌሚኒዝም የጾታ እኩልነትን ሊያራምድ ይመስለኛል፣ ወይ ደግሞ እንደውም የበላይነትን እያሳየ ነው እዚህ ሀገር። እንደው ግን ደግሞ ወንድማችን ያነሳው ቆንጆ ሀሳብ ነው ብዬ አስባለሁ። ሴት ያለው ወንድ ምንም ናት፣ መጽሐፍ ቅዱሳዊም ስለሆነ ያ ማለት ግን የበታች ናት፣ መሰማት የለባትም፣ እንደገናም ደግሞ የራሷ መብት የላትም የሚል ሀሳብ ያለው ሳይሆን ወንድ የበላይ ነው፣ ሊገዛና ሊያስተዳድር ተፈጥሯል። መጽሐፍ ቅዱሳዊ ነው። አዳምን ካያችሁት እንዲገዛና እንዲያስተዳድር እግዚአብሔር ስልጣን ሰጥቶታል። ሔዋን ደግሞ እንድታግዞና ብርቱ ረዳት ሆኖ ተፈጥራለች ማለት ነው። ይሄኛው የመጽሐፍ ቅዱስ ሐሳብ ነው። ማንም የሆነ ነገር ቢያደርግ መቀየርና መሻር አይችልም። ታዲያ እንዲህ ያለ ምክሮችን የምትሰሙ ሰዎች እኛም የበላይ ነን፣ መግዛት እንችላለን፣ መፍጠር እንችላለን የምትሉ ሰዎች ይህንን ነገር ቆም ብላችሁ አስቡና ወንድ ባይኖር ኖሮች ዓለም ራሱ እንዴት ትሆን ነበር ብላችሁ አስቡ። ከእንደገናም ደግሞ መብዛት እንችላለን ወይ እንዴት ነው ኑሯችን ሊሆን የሚችለውን ብላችሁ አስቡና ቆም ብላችሁ ማን እንደሆናችሁ መመልከት ትችላላችሁ ማለት ነው። ያ ካልሆነ ግን አንደኛ ከእግዚአብሔር ጋር ነው የምትጋጩት፣ ሁለተኛ ደግሞ ጠባቂያችሁ ከሆነ ከወንድ ልጅ ጋር ትጋጫላችሁ ማለት ነው። አያችሁ ወንዶች እንዲንከባከቧችሁና እንዲጠብቋችሁ እግዚአብሔር አስቀምጧችኋል። እናንተ እነዚህ ነገሮች ከተነሱባችሁ ጥበቃና ከለላ የሚንከባከባችሁም ሰዎች ደግሞ የሌላችሁ ዝም ብሎ ሰው ነው የምትሆኑት ማለት ነው። በፍጥረት እንኳን ደካማ እንደሆናችሁ መጽሐፍ ቅዱስ ይነግራችኋል። ለዛ ደግሞ አጠገባችሁ ወንድ እንዲቀመጥና እንዲያስተዳድራችሁ እንዲንከባከባችሁ እግዚአብሔር አስቀምጦላችኋል። ባሎቻችሁን እየወደዳችሁ ወንድሞቻችሁን እየወደዳችሁ አባታችሁን እየወደዳችሁ እየተገዛችሁ ኑሩ እንጂ ዝም ብላችሁ ተነስታችሁ የማንንም አጋንንታዊ ሐሳብ እየሰማችሁ ራሳችሁን እንዳታስቱ ልላችሁ እወዳለሁ። ይህ አጋንንታዊ ትምህርትና እግዚአብሔርም የማይቀበሉ ሐሳብ ስለሆነ እንዲህ ካለ ምክሮች እየራቃችሁ ባሎቻችሁን እየወደዳችሁ ኑሩ ልላችሁ እወዳለሁ። እሺ እግዚአብሔር የሚወደው ያንን ስለሆነ ኢየሱስ ያድናል አይደለም። እሺ ጅል አትሁኑ ማለት ነው። እሺ ይገላል ሁሉ ማለት ነው። አይገልም ኢየሱስ እቀስፍ ይወሳል የሰይጣን ምክር ነው። ኢየሱስ ጌታ ነው። እንግዳማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ማይመስል ወሬ ተመልከቱ። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታዬ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። እግዚአብሔር ይስቶ ንጉሠ ነገሥት በል ነው። ክርስቶስ የነገሥታት ንጉሥ የጌቶች ጌታ ነው በሉ። ክርስቶስ በሉላችሁ የነገሥታት ንጉሥ የጌቶች ጌታ ነው። በነገራችሁ ላይ ይሄውን ቆንጆ ትምህርት ይመስላል ስትመለከቱት፣ ነገር ግን ደግሞ መርዛማ ነው። አያችሁ ኢየሱስ ጌታ ነው ላለ ማለት በጣም ብዙ ነገሮችን ይነካካሉ። ቀጥታ ማለት አይፈልጉም። በጣም እንደ ሩቅ አገር ሰው ስለሚመለከቱት በጣም ቄሳርም አብርሃምም እንትናም እያሉ ያወራሉ። ያን የሚያደርጉት ለጌታ የሆነች ክብር ሊጨምሩለት ሳይሆን በውስጣቸው ያለው አጋንንት ያንን ነገር ስለሚቃወም የሆነች ነገር ነካክቶ ማለፍ ስለሚፈልጉ ነው። አያችሁ ቀጥታ በሰው ልብ ውስጥ እንዳይሰበክ የብዙ ነገሮችን ጌትነት ያወራሉ። በመሰረቱ የክብር ጌትነትና የአምላክ ጌትነት የተለያየ ነገር ነው። እንደው አክብረከው ጌታ ምናምን የምትለው ሰው ይኖራል በዚህ ምድር። ምናልባት መጽሐፍ ቅዱስ ምንድነው የሚለው ለጌቶቻችሁ ተገዙ ምናምን ሲል የማክበር ሂደትን እያሳየ ነው እንጂ እውነት ጌታ ስለሆኑ እኮ አይደለም። አንድ ጌታ ነው ያለው፣ እሱም ደግሞ የነፍስ አዳኝ ነው። ማስመለጥ የሚችል ነው፣ ሊጠብቅ የሚችል ነው። ከዛ ውጪ በምድር ያሉ ጌቶች የምንላቸው በክብር ለመጠሪያ የሰጠናቸው እንጂ ከአዳኛችን ጋር የሚወዳደሩ ሰዎች አይደሉም በመሰረቱ። ለዛ አጋንንት ምን ያደርጋቸዋል? ይህንን ጌታ እንዳይጠሩት፣ ይህንን የነፍስ አዳኝ እንዳይጠሩት። ምክንያቱም መጽሐፍ ቅዱስ የጌታን ስም የሚጠራ ሁሉ ይድናል ስለሚል ሰዎች ወደ መዳን እንዳይመጡ ብዙ ነገር ያነካካቸዋል። ቄሳርም ጌታ ነው ይላል። ይገርማል እኮ ወንድም እንትና ራሱ ጌታ አይደል እንዴ? እንዴት እንደዚህ ጌታ ይሉታል? አውቆ ነው፣ መፍዙዝ ነው። እሺ አጋንንታዊ ትምህርት ነው፣ በውስጡ መዳን የሌለው ትምህርት ነው። አውሊኛው ሰዎች ይህንን ጌታ እንዳይሰሙ ማድረግ በራሱ አንድ መርዛማ ትምህርት ነው። ኢየሱስ የጌቶች ጌታ ነው ይላል መጨረሻ ላይ። እናንተ ግን ጌታ ኢየሱስ ይወዳቸዋል። ከዚህ ትምህርት ደግሞ ማምለጥ ይሁንላችሁ። ያ ካልሆነ ግን እያሽሞነመኑ ወደ ሲኦል ያስገቧቸዋል። የፍልሰታ ጾም ከመግባቱ በፊት ይህንን ታሪክ ልነግራችሁ ስለሚፈልግ አሁን ይህን ተረት ስሙ። እመቤታችን ቅድስት ድንግል ማርያም በዚህ ዓለም ለ64 ዓመታት ኖራለች። ከዛ በኋላ ግን በ64 ዓመቷ በጥር 21 ቀን ከዚህ ዓለም በሞት ትለያለች ማለት ነው። ከዛም ሐዋርያት ተሰብስበው ስጋዋን ለማሳረፍ ወደ ጌቴሰማኒ ይዘዋት ይሄዳሉ ማለት ነው። አስከሬኗን ይዘው ወደ ጌቴሰማኒ እየሄዱ እንደሆነ አይሁዳውያን ይሰማሉ። ከዛ አይሁዳውያን ሲሰሙ ካሁን በፊት ልጇን ከዚህ ዓለም በሞት ተለየ፣ ከዛ ደግሞ አረገ ብለው ህዝቡን ሲያሳምጹብን፣ ልጆች ካሏችሁ ይህንን ተረት ክፈቱላቸውና ይተኛሉ። አሁን ይሄ ከዕለታት በአንድ ቀን ጅቡ እየሄደ አንበሳው ጋር ደረሰ ከሚለው ተረት አይሻልም? ለዛ እንደው ትንሽ የሆነች ነገር የሰው የሚሸት እንትን ስላለው ታሪክ ስለሆነ ከጅቡ ይሄኛው የተረት ታሪክ ቆንጆ ነውና ክፈቱላችሁ።
ጅቡ እየሄደ እሺ እንቀጥል ነበር። ስለዚህ አሁንም ደግሞ እናቱን እንደዚህ ሊሉን ነው። ስለዚህ ቶሎ ብለን አስከሬኗን ማቃጠል አለብን ይላሉ ማለት ነው አይሁዳውያን። ከዛ አስከሬኗን ለማቃጠል ወደ ሐዋርያቱ ጋር ይሄዳሉ ሊቀሟቸው አስከሬኗን። ከነዛ ከአይሁዳውያን መካከል ታውፋንያ የሚባል ቀድሞ 2 እጆቹን ወደ አካሏ ይሰዳል። ወደ አስከሬኗ ልክ እጁን ሲያሳርፍ 2 እጆቹ እዛው ይቀራሉ ማለት ነው። መልአክ መጥቶ እጁን ቁርጥ ያደርጋቸዋል። እዛው ተጣብቆ ይቀራሉ እጆቹ። ከዛ ያለቅሳል፣ እሪ ይላል። እናታችንን ይጠይቃታል፣ ይለምናታል። በአማላጅነትሽ አምናለሁኝ ይቅር በይኝ ይላል። ከዛም እንግዲህ ሊያቃጥል እጆቹን የሰደደውን ታውፋንያን ትምረዋለች፣ ይቅር ትለዋለች፣ እጆቹ ይመለሱለታል ማለት ነው። እጆቹ ከተመለሱለት በኋላ ሐዋርያት ግን መቅበር አልቻሉም አካሏ። ምክንያቱም ሌሎች አይሁዳውያንም ተነስተውባቸው ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ወደ ሰማይ ይወስዳል ማለት ነው። ስለዚህ ወደ ሰማይ ወስዶ በዕፀ ሕይወት ያሳርፋል። ዋው! አያችሁ፣ ሞታ ነበር። ልክ እጆቻቸውን ሲሰዱ እጃቸውን ቆረጠችላቸው። ከዛ ማሪኝ እመቤቴ ሆይ በምልጃሽ አምናለሁ ሲል አዳነቻቸው። የሚገርም እኮ ነው። አንተ ሞታ ራሱ ያማለደሽ ነበር ማለት እኮ ነው። ስንት ዓመትሽ ነው አንቺ? በስመ አብ በወልድ እንዲህ ያለ ነገር ማወቅሽ ራሱ በጣም ነው ያስገረመኝ። በጣም ነው በቃ የሚገርመው። እሺ ለማንኛውም ጌታ ኢየሱስ ይድረስላችሁ ለእናንተ። ጌታን ከማግኘቴ በፊት ከረዥም ዓመት በፊት በልጅነቴ አንድ ሰው በእድሜ ገፋ ያለ ሰው ነው እና ወንድሜን ይገለዋል ማለት ነው። እና ወንድሜን የገደለውን ሰው ለመበቀል የሄድኩት ርቀት በጣም ሩቅ ነበርና የታሰረበት እስር ቤት ተከትዬው ገብቼ ልገለው ሞከርኩኝ። ጌታ በፊት ነው ወይስ ሰዓት ላይ መበቀል ነበር ፍላጎቴ ነበረኝ በልጅነቴ። እርቅ ሲባል ለምታረቅም ፈቃደኛ አልነበርኩም። ልጅም ነኝ። እንደገና ደግሞ አግሬሲቭሊ ለመበቀል ነበር ዝግጅት ማድረግ የነበረው። ወደ ክርስትና ሕይወት ከመጣው በኋላ ስለ ክርስቶስ ኢየሱስ የተማርኩት ትምህርት ምህረት ማድረግ፣ የበደለን ሰው ይቅር ማለት፣ በእጅ አለመካስ፣ በቀል የእግዚአብሔር መሆኑን ማወቅ፣ እነዚህ ነገሮች ተምሬያለሁና ይሄ ደግሞ በጣም ጠቅሞኛል። በጣም የሚያስቆጡ ነገሮች በተለያየ ጊዜዎች ውስጥ ወደ ህይወት መጥተዋል። ነገር ግን ከክርስትና አንግል ስታስቧቸው ሁሉም ነገር ጉዳት ሳይሆን ጥቅም እንደሆነ ታስባላችሁ። ከኔ እንድትማሩ ፈልጋለሁ። በማንኛውም አይነት ሁኔታ ውስጥ የምታልፉ ሰዎች ይቅር ብላችሁ በማለፍ ህይወታችሁን እንድትቀጥሉ አበረታታችኋለሁ። ቆንጆ ምክር። አንዳንድ ጊዜ እኔም ይሄን ላድርግበት ብላችሁ ሲመጣባችሁ ጌታን ቀና ብላችሁ እዩት፣ አስቡት። ያን ስታደርጉ ከሱ እኩል ስላልተበደላችሁ፣ ከጌታ እኩል ዋጋ ስላልከፈላችሁ የበደል ጥግ ደርሶበታል፣ የክፋት ጥግ ደርሶበታል። ብዙ ነገር ውስጥ አልፏል ኢየሱስ። ስለሱ ብላችሁ ስተውት እግዚአብሔር በብዙ ይክሳችኋል። ክሶኝ ስላየው እግዚአብሔር ረድቶኝ ስላየው እናንተንም ይህን ነው መክራችሁ እንደ ወንድም። ስለዚህ በቀል የኔ ነው ብድራትን ይመልሳሉ ስላለ እግዚአብሔር መልካም ለሰዎች በማድረግ ህይወታቸውን ቀጥሉ። ወዳቸዋለሁ። ኬፋ ወንድማቸው ይሻላል። ተባረክ። በጣም ቆንጆ ምክር ነው። ሰዎች ከህይወታቸው ተነስቶ ሌሎችን ሲመክሩ ተደራሽነቱ ከፍ ያለ ነው ብዬ አስባለሁ። የመለወጥ ኃይሉም ደግሞ በዛው ልክ ነው። ለምንድን ነው ሰዎች ከራሳቸው ተነስቶ የደረሰባቸውን ሲናገሩ ሌላውም ላይ እንደዚህ አይነት ነገር እየደረሰ ስለሆነ ምናልባት ወንድም እንትናም በዚህ መንገድ እያለፈ ነው ጌታ ረድቶታል እኔንም ይረዳኛል ማለት ነው ብሎ እንደ ይኸው ምስክር ይወስዷቸውና ራሳቸውን ለመለወጥ እንደገናም ደግሞ ከነበሩበት ነገር ለመውጣት ይነሳሳሉ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ሰዎችን የሚለውጣቸው የሚሰሙትና የሚያዩት ነገር እንጂ አብዛኛውን ጊዜ የሚያነቡት ነገር ነው ብዬ ስለማላምን ነው። ያ ማለት ግን አይጠቅምም ማለት ሳይሆን ሰዎችን የሚለውጠው ከሰዎች የሚሰሙትና በራሳቸው ህይወት ካዩት ነገር የሚመክሩትን ሰዎች ሲያዩ ሰዎች ለመለወጥ ይነሳሳሉ ብዬ ስለማስብ ብቻ ነው። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮመንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።